እግዚአብሔር ምን አይነት ጸሎትን ይሰማል? ጸሎት ማለት ከተገኘንበት ምንጭ ጋራ ህብረት የምናደርግበት ከእግዚአብሔር የተቀበልነው እንደ ዌፐን የሆነ ነገር ነው። ብዙ ሰው ይጸልያል፣ ነገር ግን የጸለየው ጸሎት ሁሉ አይመለስም። አንዳንድ ሰዎች ደግሞ ጸሎት ይጸልያሉ፣ የጸለዩት ጸሎት ኢሚዲየትሊ ይመለስላቸዋል። ታዲያ ለምንድን ነው እግዚአብሔር ስለሚያዳላ ነው ለሆነ ሰው ጸሎቱን ወዲያው መልሶ ለሆነ ሰው ጸሎቱን የማይመልሰው? እግዚአብሔር እንዲሰማን ፈልገን በመንፈስ ካልጸለይን ጸሎታችን እግዚአብሔር ጋር አይደርስም። በመንፈስ የተጸለየ ጸሎት በምንም አይነት ሁኔታ እግዚአብሔር ላይሰማው አይችልም። በመንፈስ ከጸለያችሁ ሁሉ ጊዜ እግዚአብሔር ይሰማል። እግዚአብሔር ሲመሰገን ይወዳል። ምስጋና ኖርማሊ ምስጋና ብቻ አይደለም፣ ምስክርነትም ጭምር። ለአንድ ክርስቲያን ጸሎት የላይፍ ስታይል፣ ጸሎት አይቋረጥም ወይም ደግሞ የአንድ ሰሞን ጉዳይ አይደለም። ጸሎት ያልተመለሰምና ብለን የምናቋርጠው ነገር አይደለም። ጸሎት የሆነ ነገር ለመቀበል ብቻ ሳይሆን ከሱ ጋር ያለ ህብረት ውስጥ ራሱ ህይወት ስላለ ከእግዚአብሔር ጋር ያለ ህብረት ውስጥ ራሱ መለምለም ስላለ ብዙ ፍስሐና ደስታ ስላለ ጸሎት አይቋረጥም። ሰላም ለእናንተ ይሁን። በጌታ የተወደዳችሁ የእግዚአብሔር ቤተሰቦች፣ እኔ እህታችሁ ቤተልሔም ግዛው ነኝ። በዚህ ሚዲያ ደግሞ የእግዚአብሔርን ቃል እንድንከፋፈል እግዚአብሔር ስለፈቀደ የእግዚአብሔርን ቃል ዘወትር በዚህ ሰዓት የምንማማር ይሆናልና ሁላችሁም በዚህ ሰዓት ቀጠሯችሁን አክብራችሁ እኔ ቀጠሮዬን አክብሬ እመጣለሁኝ፣ እናንተም ቀጠሯችሁን አክብራችሁ እንድትመጡ በጌታ ፍቅር ጠይቃችኋለሁኝ። ወደ ትምህርታችን ከመግባታችን በፊት ጥቂት እንጸልይ። ጌታ አምላክ እግዚአብሔር ሆይ እናመሰግናለን። አንተ ቅዱስና ኃያል አምላክ ነህ። ስምህን እንባርከዋለን። ዛሬ የምንማረውን ትምህርት ደግሞ ጌታ ሆይ አንተ 30 60 100 እንድናፈራበት እንድታደርገን ጸጋህን እንድታበዛልን ደግሞ ጌታ ሆይ መስማት ብቻ ሳይሆን የምንኖርበት እንዲሆን እግዚአብሔር ሆይ የላይፍ ስታይላችን እንዲሆን ቃልህን እግዚአብሔር ሆይ በእምነት ከኛ ጋር እንድታዋህደው ነው ጸልያለሁ። የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም እንደሚል መጽሐፍ ሲናገር ጌታ ሆይ በኢየሱስ ክርስቶስም በእምነት ሰምተን ደግሞ በቃልህ መጠቀም እንዲሆንልን እኔ ጸልያለሁ። ይሄንን ቪዲዮ በሚያዩ ሁሉ ላይ እግዚአብሔር ሆይ ያንተ የሚረዳ መንፈስ እንዲያግዛቸው ነው ጸልያለሁ። ልዑል ሆይ እናከብርሃለን። ከፍ ከፍ በል። እኔንም ታናሽ ባሪያህን ደግሞ አግዘኝ በኢየሱስ ስም አሜን። ዛሬ የምንማማረው ስለ ጸሎት ነው። ስለ ጸሎት የማያውቅ ክርስቲያን አለ ብዬ አላስብም። ስለማታውቁ ሳይሆን ነገር ግን ደግሞ እንደ እግዚአብሔር ቃል ያልተጸለየ ጸሎት በትክክል ወደምንጸልየው አካል ስለማያደርሰን እንዴት መጸለይ አለብን፣ እግዚአብሔር ምን አይነት ጸሎትን ይሰማል፣ ጸሎት ምን አይነት ፕሪንሲፕል አለው የሚሉ የተወሰኑ ፖይንቶችን ከመጽሐፍ ቅዱሳችን እንካፈላለን። የመጀመሪያው ነገር ጸሎት ማለት ከተገኘንበት ምንጭ ጋራ ህብረት የምናደርግበት ከእግዚአብሔር የተቀበልነው እንደ ዌፐን የሆነ ነገር ነው። የማይጸልይ ሰው መንፈሳዊ ዓለም ላይ ምንም አይነት ክብደት የለውም። የማይጸልይ ሰው የተሰጠውን የልጅነት ስልጣን የተሰጠውን መንፈሳዊ ስልጣን እንኳን እንዴት መጠቀም እንዳለበት አያውቅም። በተጨማሪ ይሄ ብቻ አይደለም። የማይጸልይ ሰው ለመታጠቅም ለመታደስም ለመበርታትም ለመጽናትም የሚሆን ምንም አይነት ምንጭ አይኖረውም። የሚጸልይ ሰው ግን ለመታጠቅም ቢሆን ከእግዚአብሔር ዘንድ በተካፈለው ነገር በእግዚአብሔር ቃል እውነት በመንፈስ ይታጠቃል። እንዲሁም ደግሞ ለመጽናትም ቢሆን እንደ እግዚአብሔር ቃል እንድንጸና የሚያደርገን ከእግዚአብሔር ጋር ያለን ፌሎሺፕ ነው። ስለዚህ ጸሎት ከእግዚአብሔር ጋር ህብረት የምናደርግበት ከምንጫችን ጋር የምንገናኝበት መሆኑ ብቻ ሳይሆን እንዴት ደግሞ ከእግዚአብሔር ጋር ህብረት እናድርግ፣ እንዴት ነው እግዚአብሔርን ማድመጥ ያለብን፣ እንዴት ነው ከእግዚአብሔር አንዳች መቀበል ያለብን፣ እንዴት ነው እግዚአብሔር የተናገረንን የተስፋ ቃል መውረስ የምንችለው፣ ከጌታ እንዴት እንቀበል፣ ከኛስ ወደ ጌታ እንዴት እናድርስ የሚለውን ዋናውን በእኛና በእግዚአብሔር መካከል ያለውን ህብረትና ፌሎሺፕ ቤተሰባዊነት የአባትና የልጅ የፍቅር ግንኙነት እንዴት ነው መሆን ያለበት የሚለውን በዚህ የመጽሐፍ ቅዱሳችን ክፍል ላይ በሰፊው እናያለን ማለት ነው። በጣም የሚገርመው ነገር ብዙ ሰው ይጸልያል፣ ነገር ግን የጸለየው ጸሎት ሁሉ አይመለስም። አንዳንድ ሰዎች ደግሞ ጸሎት ይጸልያሉ፣ የጸለዩት ጸሎት ኢሚዲየትሊ ይመለስላቸዋል። ታዲያ ለምንድን ነው? እግዚአብሔር ስለሚያዳላ ነው ለሆነ ሰው ጸሎቱን ወዲያው መልሶ ለሆነ ሰው ጸሎቱን የማይመልሰው? ብዙ ጊዜ ስንጸልይ እንላለን አይደለ? ለነገሌ እንደዚህ ተመለሰላችሁ፣ ለገሊት እንደዚህ ያረክላት፣ ገሌን እንደዚህ አሰብከው፣ የኔ ነገር ሲሆን ግን የሚዘገይበት ምክንያት ምንድነው ምናምን የምንላቸው ነገሮች አሉና ያለ ዕውቀት የሚጸለዩ ጸሎቶች እንደ እግዚአብሔር ቃል ያልተጸለዩ ጸሎቶች አድሬስ የላቸውም፣ አድራሻ የላቸውም። ልክ ፖስታ ቤት ሄደን የሆነ መልእክት ስንልክ
ከለ የሚላል ለገሌ ከእገሌ ብለን ካልሆነ በስተቀር የተላከው መልእክት ምንም ያክል ኢምፖርታንት ቢሆን ምንም ያክል ፖስታው ውስጥ ያለው ጉዳይ ትልቅ ቢሆን ለማን መድረስ እንዳለበት አድራሻውን ካላስቀመጥንና ከማን እንደሆነ ካላስቀመጥን ዋጋ የለውም ማለት ነው። ስለዚህ በትክክል ጸሎት እንዲደርሰው የሚያስፈልገው አምላካችን እግዚአብሔር ጋራ ጸሎት እንዴት ነው መጸለይ ያለበት እንዴት ነው መድረስ ያለበት የሚለውን የእግዚአብሔር ቃል ላይ ክሊርሊ የተቀመጡ ነገሮች ስለሆኑና ብዙ ደግሞ ስለማናስተውላቸው የብዙ ጸሎቶቻችን አለመመለስ ምክንያቶች ጭምር ስለሆኑ ዛሬ እነሱን በሰፊው እናያለን ማለት ነው። የሚጸልይ ሰው መንፈሳዊ ዓለም ላይ ምድራዊ ዓለም ላይም ክብደት አለው ቦልድነስ አለው ኮንፊደንስ አለው በእግዚአብሔር ላይ ያለው መተማመንና በእግዚአብሔር ላይ ያለው መደገፍ ከኖርማል ሰዎች በጣም ከፍ ያለ ነው። ትክክለኛ የጸሎት ህይወት ያላቸው ሰዎች መልካቸው እንኳን ይለያል ንግግራቸው ይለያል አጋንንት በቀላሉ አይደንቲፋይ ያረጋቸዋል ይፈራቸዋል ይታዘዛቸዋል ይገዛቸዋል ዓለም ሁሉ ይገዛላቸዋል ምክንያቱም መንፈሳዊ ዓለም ላይ እግዚአብሔር የሰጣቸውን ትክክለኛ ፖዚሽን አውቀው ስለሚንቀሳቀሱና እግዚአብሔርም ደግሞ በእምነት ከሚናገሩት ያንደበታቸው ቃል ጋራ ስለሚሰራ የልጅነት ስልጣናቸውን እየተጠቀሙ ስለሆነ ዓለም ሁሉ ይገዛላቸዋል ማለት ነው። ስለዚህ ዛሬ እንደው ምን አይነት ጸሎት ብንጸልይ ነው ታዲያ እንደዚህ አይነት ቦልድነስ ያለን ሰዎች መሆን የምንችለው ሁሉ የሚገዛልን ሰዎች መሆን የምንችለው እግዚአብሔር ያስቀመጠልንን በረከቶች የምንጠቀምና የምንካፈል ሰዎች ምን ሆነው እንዴት ነው የሚለውን ነጥቦች በሰፊው እናያለን ማለት ነው። ከዛ በፊት ግን መጽሐፍ ቅዱሳችንን በማቴዎስ ወንጌል ምዕራፍ 6 ቁጥር 7 ላይ አውጥተን እናነባለን። የእግዚአብሔር ቃል ሲናገር እንደዚህ ይላል አህዛብን በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ ይላል። እዚህ መጽሐፍ ላይ ሲናገር እንደተቀመጠው ጸሎታችን በእግዚአብሔር ዘንድ እንዲሰማ ያንን ርዕሳችን መደጋገማችን አይደለም በእግዚአብሔር ዘንድ ቫልዩ ያለው ወይም ደግሞ በጣም እጅግ ባማሩ ቃላቶች በግጥም አድርገን በዜማ አድርገን በተለያዩ ነገሮች ቅምም አድርገን በቃ ለሰው ጆሮ ወይም ደግሞ ለኛ ጆሮ ራሱ በሚጣፍጥ መልኩ አድርገን መጸለያችን አይደለም እግዚአብሔርን አትራክት የሚያደርገው። ስትጸልዩ እንደነሱ እንደ አሕዛብ አትጸልዩ እነሱ በመደጋገም ብዛት 10 ያንን የጸሎት ርዕስ 10 ያንን ጸሎት ሪፒት በማድረግ እንደሚሰሙ ይመስላቸዋል። ነገር ግን መሰማት ከመደጋገም አይገኝም። ስትጸልዩ በፍጹም እንደነሱ አትሁኑ ይላል መጽሐፍ ሲናገር ማቴዎስ ላይ ጌታ ኢየሱስ ክርስቶስ ነው ይሄንን የተናገረው። ታዲያ እንደዚህ አትጸልዩ ከተባለ እንዴት እንጸልይ? ዋናው ፖይንት ይሄ ነው። እንዴት እንጸልይ? 4 ዋና ነጥቦችን እናያለን። የመጀመሪያው ስንጸልይ በዋናነት መጸለይ ያለብን በመንፈስ ነው። በመንፈስ መጸለይ ማለት እንደው ዝም ብሎ ረጅም ሰዓት በልሳን መጸለይ ማለት አይደለም። በመንፈስ መጸለይ ማለት ምን ማለት ነው? እንዴት ነው በመንፈስስ የሚጸለየው የሚለውን ዝርዝር ነገር እናያለን። መጽሐፍ ቅዱሳችንን የኤፌሶን ምዕራፍ 6 ቁጥር 18 ላይ መጽሐፍ ሲናገር እንደዚህ ይላል በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ ይላል። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። አያችሁ ሌላ ስፍራ ላይ ደግሞ መጽሐፍ ቅዱስ ሲናገር እግዚአብሔር መንፈስ እንደሆነ የሚመለከውም የሚሰገድለትም በእውነትና በመንፈስ እንደሆነ ይናገራል። ስለዚህ መንፈስ ለሆነ አምላክ መንፈስ ለሆነ አባት የሚጸለየው በመንፈስ ካልሆነ በስተቀር በፍጹም ጸሎታችን አድሬስ አይደረግም ማለት ነው። ወይም ደግሞ እግዚአብሔር እንዲሰማን ፈልገን በመንፈስ ካልጸለይን ጸሎታችን እግዚአብሔር ጋር አይደርስም። አሁን በተለምዶ ብዙ ጊዜ ጸሎቶችን እንሰማለን እንደ ባህል የሆኑ ጸሎቶችን በጣም ብዙ ማጉረምረም ያለባቸው እኔን አታየኝም ወይ አትሰማኝም ወይ እኔ ለምንድነው ይሄን ሁሉ ጊዜ መከራ የሚደርስብኝ ይሄው ነገሌንም ያያቸው ለኔ ሲሆን እጅግ ያጥራል ምናምን የሚሉ የተለያዩ አይነት አባባሎችን ጸሎት የሚመስሉ የጸሎት የሆነ መልክ ያላቸው ግን ደግሞ ጸሎት ያይደሉ ለብዙ ዘመናት ግን ጸሎት ናቸው ተብሎ ሰዎች እያለቀሱም እየተማረሩም ተስፋ እየቆረጡም በብዙ አይነት ሁኔታ ሲጸልዩአቸው ያሉ ጸሎቶችን እናስተውላለን። ይሄ ጸሎት ግን መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ ስላልሆነ መልስ የለውም። እግዚአብሔር በትክክለኛ መንገድ በመንፈስ ለተጸለየ ጸሎት እንጂ መልስ ያለው በማጉረምረም ለተጸለየ ጸሎት እግዚአብሔር መልስ የለውም። በምሬት ለተጸለየ ጸሎት እግዚአብሔር መልስ የለውም። በስጋ
የተጸለየ ጸሎት እግዚአብሔር መልስ የለውም። በብዙ ያማሩ ቃላቶች ተከሽነው በዜማ በምን ተደርገው በጣም አትራክት የሚያደርጉ ንግግሮች ስለበዙ እግዚአብሔር ጸሎትን አይመልስም። እግዚአብሔር ጸሎትን የሚመልሰው መንፈስ ስለሆነ በመንፈስ የተጸለየ ጸሎትን ነው። ስለዚህ ሁሉ ጊዜም ጸሎት ለመጸለይ ገና በእግዚአብሔር ፊት ስንቀርብ መጀመሪያ በመንፈስ መሆናችንን እርግጠኛ መሆን ያስፈልጋል። እንዴት ነው በመንፈስ መሆን የምንችለው ካላችሁኝ ደግሞ መጀመሪያ ማንኛውም ሰው የነፍስ ክፍል አለው። ከዛ ደግሞ መንፈስ አለው። ሁሉም ሰው መንፈስ አለው። የሰው ሁለንተና እንደምታውቁት ነፍስ ስጋና መንፈስ ነው። ስለዚህ በስጋችን በእግዚአብሔር ፊት ለመጸለይ ልክ ስንንበረከክ ነፍሳችን ደግሞ አለች የእውቀት ክፍላችን ስለሆነች የነፍሳችንን የእውቀት ክፍል መጀመሪያ እግዚአብሔር ያደረገልንን እያነሳን ጌታን እያመሰገንን ውለታውን እያሰብን በፊቱ ራሳችንን እያዋረድን እንደ እግዚአብሔር ቃል የእግዚአብሔርን ቃል እያሰላሰልን ልክ መጸለይ ስንጀምር ራሳችንን እየለቀቅን ከእግዚአብሔር መንፈስ ጋር ኮኔክት እያደረግን መንፈሳችን እየጋለ ሲሄድ የኛ መንፈስና የእግዚአብሔር መንፈስ ህብረት ልክ ሲያደርግ የምንጸልየው ራሱ እንደ እግዚአብሔር ፈቃድ ይሆናል። እኛ በአይምሮአችን ካልኩሌት ያደረግነውንና በዚህ ጉዳይ ላይ እጸልያለሁ ብለን ያዝነውን ርዕስ ሳይሆን መንፈስ ቅዱስ በእኛ ውስጥ መጸለይ የፈለገውን በእኛ ውስጥ መናገር የፈለገውን ያንን ነገር እንድንጸልይ ዳይሬክት ያደርገናል፣ ጋይድ ያደርገናል ማለት ነው። ስለዚህ በመንፈስ የተጸለየ ጸሎት በምንም አይነት ሁኔታ ላይመለስ አይችልም። በመንፈስ የተጸለየ ጸሎት በምንም አይነት ሁኔታ እግዚአብሔር ላይሰማው አይችልም። በመንፈስ ከጸለያችሁ ሁሉ ጊዜም እግዚአብሔር ይሰማችኋል። ምክንያቱም እግዚአብሔር ራሱ መንፈስ ነው። ለዚህ ነው ኤፌሶን ላይ ሲናገር ስትጸልዩ በመንፈስ ጸልዩ፣ ዘወትር በመንፈስ ጸልዩ ነው የሚለው መጽሐፍ ሲናገርና ስለዚህ የመጀመሪያው ፖይንት በመንፈስ እንድንጸልይ መጽሐፍ ቅዱስ ያሳስበናል ማለት ነው። ሌላ ስፍራ ላይ ደግሞ የእግዚአብሔር ቃል ሲናገር በመንፈስ እንጸልያለን፣ ግን ደግሞ ለምን ነው በመንፈስ ታዲያ መጸለይ ያለብን የሚል ጥያቄ ውስጣችሁ ከመጣ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ እግዚአብሔር መንፈስ ነው፣ የሚሰገድለትም በመንፈስና በእውነት ሊሰገድለት ያስፈልጋቸዋል ይላል የእግዚአብሔር ቃል። እግዚአብሔር መንፈስ ነው። ቅድም ብያችኋለሁ። እግዚአብሔር መንፈስ ነው። ሲሰገድለትም በእውነትና በመንፈስ ካልተሰገደለት በስተቀር የትኛውም በእግዚአብሔር ፊት ያቀረብነው ምስጋና ሊሆን ይችላል፣ ንስሐ ሊሆን ይችላል፣ ማንኛውም አይነት የጸሎት ርዕስ ኖሮ ሊሆን ይችላል፣ በእውነትና በመንፈስ ካልሆነ እግዚአብሔር ጋር አይደርስም። ምክንያቱም እግዚአብሔር ራሱ መንፈስ ነው። እስከዛሬ ድረስ እነ ባህል አድርገን ያዝነው ይሄ ንግግራዊ የሆኑ የመደጋገም የሆኑ በጣፈጡ ቃላት የተከሸኑ በአማሩ ንግግሮች የተከሸኑ ጸሎቶቻችን እግዚአብሔር ጋር እንደማይደርሱ አስተውለን በመንፈስ እንድንጸልይ አሳስባችኋለሁ ማለት ነው። ሌላኛው ለምንድነው ታዲያ በመንፈስ ምን ጸልየው? እኔ መጸለይ የምፈልገው የራሴ ርዕስ አለኝ፣ የራሴ ጉዳይ አለኝ። ስለዚህ ለምንድነው በመንፈስ ግዴታ መጸለይ አለብኝ ወይ ግዴታ በመንፈስ ቅዱስ ዳይሬክት መደረግ አለብኝ ወይ ለጸሎቴ ካላችሁ የእግዚአብሔር ቃል ሲናገር ደግሞ ለዚህ መልስ ምን ይናገራል መሰላችሁ? ሮሜ ምዕራፍ 8 ቁጥር 26 ላይ እንደዚህ ይላል፣ እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንደምንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል። አያችሁ እንዴት እንኳን መጸለይ እንዳለብን የማናውቅ ሰዎች ነን። እንዴት መጸለይ እንዳለብን የማናውቅ ሰዎች ስለሆነን መንፈስ ራሱ በእኛ ውስጥ ሆኖ በማይነገር መቃተት በእኛ ውስጥ እንዲቃትት የግዴታ የጸሎቱ ባለቤት መንፈስ ቅዱስ መሆን አለበት። የግዴታ ጸሎት በመንፈስ መሆን አለበት። በመንፈስ ስንሆን ከመንፈስ ቅዱስ ጋራ በደንብ ህብረት ስለምናደርግ ራሱ የእግዚአብሔር መንፈስ እንዴት እንደምንጸልይ ዳይሬክት ያደርገናል፣ ይመራናል። ምን መጸለይ እንዳለብን እሱ ስለሚያውቅ የሚያስፈልገንን ስለሚያውቅ የሚረባንን ስለሚረዳ ከኛ የተሻለ ለኛ ብቻ ደግሞ አይደለም ለሌሎች ቅዱሳኖች እንኳን መማለድ ካለብን ለሌሎች ቅዱሳኖች እንኳን መጸለይ ካለብን ይሄ መንፈስ ራሱ በማይነገር መቃተት ሆኖ በእኛ ውስጥ ይቃተታል። ያለ መንፈስ ቅዱስ ጋይዳንስ ወይም ደግሞ በመንፈስ ያልሆነ ጸሎት እግዚአብሔር አይሰማውም፣ አይመልሰውም ማለት ነው። ኢየሱስ ጌታ ነው። ሁለተኛው ደግሞ የጸሎት ዋና ፖይንት እምነት ነው። ያለ እምነት የሚጸለዩ ጸሎቶች እግዚአብሔር ጋር አይደርሱም፣ መልስም የላቸውም። ምናልባትም በብዙ ተስፋ መቁረጥ፣ በብዙ እንባ፣ በብዙ ምሬት የተጸለየ ብዙ ጸሎት ሊኖር ይችላል። ነገር ግን ለብዙ ዘመናት ላይመለስ ይችላል። ወይም ደግሞ በብዙ ተስፋ መቁረጥ ተጸልዮ
ሰው ሳያምን የሚጸልያቸው ጸሎቶች በእምነት ያልሆኑ ጸሎቶች እግዚአብሔር በዛ ጉዳይ ላይ እንዲመጣ አይጋብዘው እግዚአብሔር በዛ ጉዳይ ላይ መጥቶ የሆነ ነገር አንዳች ነገርን እንዲያደርግ አትሞስፌሩ ራሱ እግዚአብሔርን ኢንቫይት አድርገው ምክንያቱም እምነት ስለሌለ እምነት ማለት በዚሁ አጋጣሚ ለነግራችሁ ፈልገው ነገር ሰው ይሄ ነገር ይሆንልኛል ብሎ ሲያምን ራሱ ማድረግ በመቻሉ አይደለም ያመነ ያለው እግዚአብሔር በዛ ጉዳይ ላይ መቻሉን እግዚአብሔር ማድረግ እንደሚችል እንጂ ያመነ ያለው በራሴ በብቃቴ በአቅሜ በብርታቴ አደርገዋለሁ ብሎ አይደለም እግዚአብሔር የሚያምኑትን ስለሚወድ ባመኑት ላይ እግዚአብሔር ዝም ማለት ስለማይችል እምነት ራሱ እግዚአብሔርን ደስ ስለሚያሰኘው በዛ በጸሎታችሁ ጉዳይ ላይ እግዚአብሔር እንዲመጣ አቅም ይሆናችኋል ማለት ነው ስለዚህ መጽሐፍ ቅዱሳችንን እናነባለን የያዕቆብ ምዕራፍ 1 ቁጥር 5 ላይ እንደዚህ ይላል ከእናንተ ግን ማንንም ጥበብ ቢጎለው ሳይነቅፍ የሚሰጠውን እግዚአብሔርን ይለምን ለእርሱም ይሰጠዋል ነገር ግን በምንም ሳይጠራጠር በእምነት ይለምን የሚጠራጠር ሰው በነፋስ የተገፋ የተነቃነቀም የባህርንም ማዕበል ይመስላልና ይላል አያችሁ በምንም ሳይጠራጠር በእምነት ይለምን የእምነት ተቃራኒ መጠራጠር ነው ስለዚህ ልክ በእግዚአብሔር ፊት ስትቀርቡና ስትጸልዩ ጸሎታችሁን እግዚአብሔር እንደሚመልሰው እርግጠኞች ሆናችሁ ስለናንተ አቅም አይደለም ስለናንተ መቻል አይደለም ምናልባትም በእግዚአብሔር ፊት ይዛችሁት የቀረባችሁት ጉዳይ ጸሎታችሁ ከናንተ አቅም በላይ ሊሆን ይችላል ከናንተ አቅም በላይ ይሁን እንጂ ከእግዚአብሔር አቅም ግን በታች ነው ስለዚህ ስትጸልዩ እግዚአብሔር በዚህ ጉዳይ ላይ እንደሚችል አምናለሁ እርግጠኛ ነኝ ብላችሁ ልክ ስትጸልዩ ባልተከፈለ ልብ በማይወላውል ልብ ስትጸልዩ እግዚአብሔር በዛ የጸሎት ጉዳይ ላይ መምጣት ግድ ይለዋል እምነታችሁ ግድ እንዲለው ያደርጋል ስለዚህ ሳይወላውል እግዚአብሔርን ከለመነ ጥበብ የጎደለው ሊሆን ይችላል ህመም ያለበት ሊሆን ይችላል በምንም አይነት ሁኔታ ውስጥ ያለ ሊሆን ይችላል ነገር ግን በእምነት እግዚአብሔርን በዛ ጉዳይ ላይ ከጠራችሁት እግዚአብሔር አለመምጣት አለመመለስ አይችልም ምክንያቱም እግዚአብሔር በሚያምኑት እጅግ ደስ ስለሚሰኝ መጽሐፍ ቅዱሳችንም ላይ በተለያዩ ቦታዎች ስለተቀመጡ ማለት ነው ኢየሱስ ጌታ ነው ሶስተኛው ደግሞ በምስጋና መጸለይ ነው እግዚአብሔር ሲመሰገን ይወዳል ምክንያቱም ምስጋና ስለሚገባውና አምላክ ስለሆነ ይሄ ብቻ ግን አይደለም ምስጋና ለእግዚአብሔር የሚሰራበት ጥሩ አትሞስፌር ምቹ አትሞስፌር ይፈጥርለታል ብዙ ጊዜ የሚያግሮመርሙ ሰዎች ወይም ደግሞ በማግሮምረም የተሞሉ ሰዎች እግዚአብሔር ቶሎ መጥቶ ነገራቸውን እንዲነካ ያደርገው ነገር ግን በምስጋና ውስጥ ያሉ ሰዎች ብዙ ድልን በምስጋና ውስጥ ያሉ ሰዎች ወይም ደግሞ በምስጋና የተሞላ ጸሎት እግዚአብሔር በፍጥነት በዛ ጉዳይ ላይ እንዲመጣ እግዚአብሔርን ራሱ ይጠራዋል ልክ ለምሳሌ በቤታችሁ አንድ እንግዳ ስትጠሩ እንግዳችሁን የምታከብሩት ከሆነ ከማዕዛ ጀምሮ ከምግብ ማዘጋጀት ጀምሮ እያንዳንዱ ለእንግዳው የሚመጥን ቤት አዘጋጅታችሁ እንደምትጠብቁት እንደዛ እግዚአብሔርን ምስጋናችን ዌልካም ይለዋል ምቹ አትሞስፌር ይፈጥርለታል ልክ እግዚአብሔርን ምንም አይነት ጥያቄ ሊኖራችሁ ይችላል በምንም አይነት መከራ ውስጥ ያለፋችሁ ሊሆን ይችላል ምንም አይነት በጣም ከባድ ታይም ያሳለፋችሁ ሊሆን ይችላል በዛ ውስጥ ሆናችሁ ግን ዝም ብላችሁ እግዚአብሔርን ያመሰግናችሁ በምስጋና የምትቀጥሉ ከሆነ ምስጋናችሁ በራሱ ድልን ያመጣላችኋል ምክንያቱም እግዚአብሔር በምስጋና ውስጥ ለመስራት እጅግ ስለሚቀድለው መጽሐፍ ቅዱሳችንን ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እናውጣለን ጌታ ቅርብ ነው በነገር ሁሉ በጸሎትና በመልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል አያችሁ እዚህ ጋራ ስለ ምስጋና አወራና ከዛ ደግሞ ስላለ መጨነቅ አወራ ለምን መሰላችሁ በተጨነቀን ቁጥር የእግዚአብሔርን መገኘት ሳይሆን የእግዚአብሔርን መቻል ሳይሆን ያወጅን ያለ ነው ጭንቀት በራሱ ከእጥረት የመነጨ ነው ማለት እግዚአብሔር በእኛ ህይወት ላይ አይችልም የኔ ነገር ፌል አድርጓል የኔ ነገር አብቅቷል መፍትሄ የለውም ይያልን ነው ማለት ነው ስንጨነቅ ስለዚህ የኛ አትሞስፌር እግዚአብሔርን አይጠራውም ነገር ግን ልክ በምስጋና ውስጥ ስትሆኑ ነገሩ ተፈታም አልተፈታም ተመለሰም አልተመለሰም እኔ ግን አምላክ ያለኝ ሰው ነኝ እኔ ግን የማመልከው አምላክ አለኝ በእኔ ላይ ገዢ አለ ስለዚህ እግዚአብሔር ወይ ስለሆነውም ስላልሆነው ስለተሳካውም ስላልተሳካውም ነገር እኔ አመሰግናለሁ ብላችሁ እግዚአብሔርን ዝም ብላችሁ ስታመሰግኑ እግዚአብሔር በዛ ጉዳይ ላይ መጥቶ ይሰራል ማለት ነው ስለዚህ የእምነት
ተቃራኒ አለማመን ብቻ አይደለም የእምነት ተቃራኒ መጨነቅም ጭምር ነው መጨነቅ ደግሞ ሄዶ ወደ ተስፋ መቁረጥ ሄዶ ወደ ማጉረምረም ይመጣል ማለት ነው ሰው ለእግዚአብሔር ሳይሆን ለዚህ ዓለም ገዢ እድል ይከፍታል ማለት ነው ስለዚህ በምስጋና ውስጥ ዝም ብላችሁ ስትቆዩ እግዚአብሔር በእናንተ ደስ እየተሰኘ ወደ ጉዳያችሁ ወይም ደግሞ ወደ ጸሎታችሁ እግዚአብሔር ትኩር እንዲልና እንዲመጣ በእናንተ ጉዳይ ላይ ለእግዚአብሔር ምቹ ሁኔታ ተፈጥሮለታላችሁ ማለት ነው በጣም የሚገርማችሁ ነገር እዚሁ ክፍል ላይ ሲያስቀምጥ መጨነቅ ለአንድ ክርስቲያን ህገወጥነት ነው እደግመዋለሁ መጨነቅ ለአንድ ክርስቲያን ህገወጥነት ነው እንዴ የሚያስጨንቀን ነገር የለም ወይ የምንኖረው እኮ ምድር ላይ ነው ለምንድን ነው የማንጨነቀው ካላችሁ መጽሐፍ ቅዱስ ሲናገር በአንዳች አትጨነቁ ነው የሚለው ከምስጋና ጋር ልመናችሁን ጸሎታችሁን አስታውቁ እንጂ መጨነቅ ለእናንተ የተፈቀደ ነገር አይደለም ለምንድነው መጨነቅ ለኛ ያልተፈቀደው ካላችሁኝ ለኛ ያልተፈቀደበት ምክንያት ባለቤት አለን አምላክ አለን የሚያሰማራን አለ ከኛ በላይ የኛ የህይወት ጉዳይ ግድ የሚለው የህይወታችን ባለቤት አምላክ እግዚአብሔር አለ ስለዚህ መጨነቅ ሳይሆን እንደ አንድ ክርስቲያን ማሰብ እንችላለን መጽሐፍ ቅዱስ ይፈቅድልናል እንድናስብም ደግሞ አእምሮ ተሰጥቶናል ነገር ግን ከማሰብ አልፈን ደግሞ ወደ መጨነቅ ውስጥ ገባን ማለት እግዚአብሔርን በእኛ ህይወት ላይ አትችልም ይያልነው ነው ስለዚህ ከመጨነቅ ይልቅ ለእግዚአብሔር እግዚአብሔርን በማመን ነገሮቻችን ለእግዚአብሔር አሳልፎ መስጠት እግዚአብሔር ከኛ ይጠብቃል ማለት ነው እንዲሁም ደግሞ ሌላ ስፍራ ላይ እግዚአብሔር ቃል ሲናገር ዕብራውያን ምዕራፍ 13 ቁጥር 15 ላይ እንደዚህ ይላል እንግዲህ ዘወትር ለእግዚአብሔር የምስጋናን መስዋዕት ማለት ለስሙ የሚመሰክሩ የከንፈሮችንም ፍሬ በእርሱ እናቀርብለት የእግዚአብሔር ቃል ሲናገር እዚህ ጋር የሚያስቀምጠው ምስጋና ሁሉ ጊዜ ምስጋና ከተደረገልን ነገር ጋር ይገናኛል እግዚአብሔር ሆይ ይሄን ስላደረክልኝ አመሰግናለሁ እንዲ ስለሆነልኝ አመሰግናለሁ ይሄ ባይሆንም ደግሞ አንተ የተመሰገንክ ነህ አንተ የምትችል አምላክ ነህ ማድረግ የምትችል አምላክ ነህ ይያልን እናመሰግናለን ምስጋና ከቴስቲሞኒ ጋራ ከተደረገልን ነገር ጋራ ከበዛልን ምህረት ጋራ እግዚአብሔር ካደረገልን ቸርነት ጋራ ይገናኛል ስለዚህ እዚህ ክፍል ላይ የሚያስቀምጥልን ምንድነው ምስክርነታችሁን ወይም ደግሞ ቴስቲሞኒያችሁን እግዚአብሔር ያደረገላችሁን ምስክርነት የከንፈሮቻችሁን ፍሬ ለእግዚአብሔር አቅርቡለት ዘወትር ምክንያቱም እግዚአብሔር ሊመሰገን ይገባዋል በምስጋና ስታቀርቡለት ቴስቲፋይ ያደረጋችሁ ነው እግዚአብሔር ይሄን አደረክልኝ አመሰግናለሁ ስትሉት ቀጥሎ ላለው ነገራችሁ አስባችሁ ብቻ አይደለም የእግዚአብሔርን መቻል በህይወታችሁ ላይ እያወጃችሁ ነው ማለት ነው ስለዚህ ምስጋና ኖርማሊ ምስጋና ብቻ አይደለም ምስክርነትም ጭምር ነው እግዚአብሔር ያደርጋል ይችላል ችሏል በህይወቴ አድርጓል አይቻለው እኔ ምስክር ነኝ ይያላችሁ ለእግዚአብሔር የምስጋናን መስዋዕት ማቅረብ ነው ማለት ነው ስለዚህ ሁሉ ጊዜ ከጸሎታችን ሊጠፋ የማይገባ ነገር ምስጋና ነው የፊቱን ለመያዝ ደግሞ ትላንትና ላይ የረዳንን እግዚአብሔርን እያመሰገንን ከፊት ደግሞ ላለው እንዲረዳን ባለቤት ያደረግነው እንድንሄድ ይረዳናል ማለት ነው የመጨረሻውና አራተኛው የጸሎት ዋና ፖይንት ጸሎት የዘወትር ጉዳይ ነው ጸሎት የሆነ የሰሞን ጉዳይ አይደለም የማይቋረጥ ነው ጸሎት ሁሉ ጊዜ በየዕለቱ ኮንቲኒቲ ያለውና የማይቋረጥ ነው ማለት ነው ጸሎት ለምንድነው ኮንቲኒቲ ያለው ለምንድነው ሁሉ ጊዜ የምንጸልየው ካላችሁ በእግዚአብሔር ፊት የምንጸልየው የሆነ ጉዳይ ስላለን ብቻ አይደለም እግዚአብሔር ራሱ የተገኘንበት ምንጫችን ስለሆነ ያለ እግዚአብሔር እኛ ምንም ስላልሆነን እኛ ባዶ ስለሆነን ወዴት እንደምንሄድ ከየት እንደመጣን የማንረዳ ሰዎች ስለሆነን ደግሞ በቀጣይ እግዚአብሔር በእኛ ህይወት ሊሰራ ያለውን ነገር እግዚአብሔር ሊያደርግልን ያለውን ነገር የምንረዳው እለት ከሱ ጋር ባለን ጥብቅ በሆነ ግንኙነት ስለሆነ ጸሎት የሆነ የሰሞን ጉዳይ አይደለም ወይ ደግሞ ጾም ጸሎት በገባን ጊዜ ብቻ የምንጸልየው ጉዳይ አይደለም ወይ ደግሞ ቤተክርስቲያን ፕሮግራም በታወጀ ጊዜ ብቻ የምንጸልየው አይደለም ለአንድ ክርስቲያን ጸሎት የላይፍ ስታይል ነው ማለት ምን ማለት ነው ለምሳሌ ምግብ መመገብ ያማራጭ ጉዳይ አይደለም ያልበላ ሰው በህይወት መቀጠል እንደማይችል ስለሚያቅ የግዴታውን ይበላል ሰርቫይቭ ለማድረግ ግዴታ ሰው ምግብ መብላት እንዳለበት ሁሉ በዚህ ምድር ላይም ደግሞ ሰርቫይቭ ለማድረግ ከአባታችን ጋራ ወይም ደግሞ ከተገኘንበት ምንጫችን ከክርስቶስ ኢየሱስ ጋራ ያለን ህብረት እንዳይቋረጥ በሱ ዘንድ ያለውን የሱን ፈቃድ ለኛ ያለውን አላማና ሐሳብ እንድንረዳ በመካከላችን ያለው ቦንድ እየጠነከረ መሄድ ስላለበት ጸሎት አይቋረጥም ማለት ነው ስለዚህ መጽሐፍ ቅዱሳችንን
የሉቃስ ወንጌል ምዕራፍ 18 ቁጥር 1 ላይ እንደዚህ ይላል ሳይታክቱም ዘወትር ሊጸልዩ እንደሚገባቸው የሚል ምሳሌን ነገራቸው ይላል ጌታ ኢየሱስ ክርስቶስ ነው ለደቀ መዛሙርቶቹ ሳይታክቱ ዘወትር መጸለይ እንዳለባቸው ነገራቸው ጌታ ኢየሱስ ራሱ አምላክ ነው ራሱ ፈጣሪ ነው ነገር ግን ደግሞ ከአባቱ ከእግዚአብሔር አብ ጋራ አንዲትም ቀን ለአንዲትም ሰከንድ ህብረቱን አያቋርጥም ነበር እነሱ እንኳን በስጋ ደክማቸው ደቀ መዛሙርቶቹ ባረፉ ሰዓት ጌታ ኢየሱስ ክርስቶስ ግን ለሊቱን ሙሉ ይጸልይ እንደነበረ መጽሐፍ ይናገራል ባገኛቸው እድሎችና አጋጣሚዎች ሁሉ ጌታ ኢየሱስ ከአባቱ ጋራ ያለውን ያልተቋረጠ ህብረት ሲናገር እንሰማለን ስለዚህ ያልተቋረጠ ህብረት ምሳሌያችን ጌታ ኢየሱስ ክርስቶስ ነው እኛ ደግሞ ምንኛ ከእግዚአብሔር ጋር መጣበቅ አለብን የእግዚአብሔርን ፈቃድ ለመረዳት ወይም ደግሞ ከእግዚአብሔር ጋራ በእግዚአብሔር ዘንድ ለኛ የተቀመጠልንን በረከት እንድንካፈል ብቸኛው መንገድ ጸሎት ስለሆነ ጸሎት አይቋረጥም ወይም ደግሞ ያንድ ሰሞን ጉዳይ አይደለም ወይ ደግሞ የሆነ ፋሽን አይደለም የሆነ ሰሞን ብቻ ጸልየን ካልተመለሰ ጸሎት ያልተመለሰምና ብለን የምናቋርጠው ነገር አይደለም ጌታ ኢየሱስ ክርስቶስ ራሱ ሳታቋርጡ ጸልዩ አለ ምክንያቱም ጸሎት የሆነ ነገር ለመቀበል ብቻ ሳይሆን ከሱ ጋራ ያለ ህብረት ውስጥ ራሱ ህይወት ስላለ ከእግዚአብሔር ጋራ ያለ ህብረት ውስጥ ራሱ መለምለም ስላለ ብዙ ፍስሃና ደስታ ስላለ ብዙ ድልና ማሸነፍ ስላለ ጸሎት አይቋረጥም ስለዚህ ዘወትር ስትጸልዩ እነኚህን አራት የእግዚአብሔር ቃል ላይ እንደ መርህ የተቀመጡ የጸሎት ሁኔታዎችን ሳትዘነጉ እንድትጸልዩ በጌታ ፍቅር አሳስባችኋለሁ እግዚአብሔር ስላስተማረን ስለ እግዚአብሔር ቃል እንጸልይ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ስልጣን እንጸልያለን ጌታ ሆይ እንደ ቃልህ በፊትህ በእምነት በመንፈስ ሆነን ደግሞ በምስጋና ሆነን እንጸልያለን ጌታ ሆይ አንተ እጅግ የተመሰገንክ የተባረክክ ነህ ማድረግ የምትችል ኃያል አምላክ ነህ ጌታ ሆይ አንተ የምድርና የሰማይ ሁሉ ፈጣሪ ነህ ካንተ በላይ ስልጣን ያለው አካል ማንንም የለም ጌታ ኢየሱስ እኛ ደግሞ ያንተ ልጆች ነን በጌታ በኢየሱስ ክርስቶስ ስም ስልጣን እኔ ጸልያለሁ ዛሬ ስለ ጸሎት ያስተማርከን ይሄ ትምህርት ጌታ ሆይ ይሄንን ቪዲዮ በሚያዩት ሰዎች ሁሉ ላይ እግዚአብሔር ሆይ ብዙ ፍሬ እንዲያፈራ ብዙዎች ልጆች እግዚአብሔር ሆይ ይሄንን ትምህርት ካዩ በኋላ ወዳንተ ይበልጡኑ እንዲጠጉ ወዳንተ እንዲቀርቡ ፊትህን እንዲፈልጉ ያላቸውን እግዚአብሔር ሆይ በእድሜ ዘመናቸው ክሬም የሚሉትን ጊዜ ሁሉ ላንተ እንዲሰጡ ካንተ ጋራ ህብረት እንዲያደርጉ በኢየሱስ መንፈስ ቅዱስ እንድታግዛቸው ነው ጸልያለሁ በጌታ በኢየሱስ ክርስቶስ ስም ስልጣን ደግሞ ነው ጸልያለሁ እንዳይጸልዩ እላያቸው ላይ የተጫነ የትኛውም የጨለማ ሸክም ዳቢሎስ ያስቀመጠው ሸክም በናዝሬቱ ጌታ በኢየሱስ ስም የተንከባለለ ይሁን በኢየሱስ ክርስቶስ ስም ስልጣን የተንከባለለ ይሁን ይሄንን ቪዲዮ በሚያዩ ሁሉ ላይ እግዚአብሔር ሆይ መስዋዕታቸውን መሰዊያቸውን አንተ እንድታድስላቸው በኢየሱስም ጉልበታቸውን በፊትህ እንድታጸናላቸው ይበልጡኑ አጥብቀው ፊትህን እንዲፈልጉ ካንተ ጋራ ኢንቲሜት እንዲሆኑ ወዳጅ ጓደኛቸው እንዲያደርጉ ጌታ ሆይ መንፈስህ እንዲያግዛቸው በዚህ ቪዲዮ ላይ አልፎ መንፈስህ እንዲነካቸው ነው ጸልያለሁ ጌታዬ ሆይ ስላስተማርከን ደግሞ እናከብርሃለን ክብር ሁሉ ለአንተ ይሁን በኢየሱስ ስም አሜን ጌታ ኢየሱስ አብዝቶ ይባርካችሁ ሁላችሁም ለዚህ ቻናል አዲስ የሆናችሁ ሁሉ ይሄንን ቻናል ሰብስክራይብ እንድታደርጉ እንዲሁም ደግሞ ለወዳጆቻችሁ ይሄንን ትምህርት መማር አለባቸው የእግዚአብሔርን ቃል መማር ይገባቸዋል ለምትሉ በተለይም ደግሞ በተለያየ ምክንያት ለደከሙና ከቤተ ክርስቲያን ለራቁ እህት ወንድሞቻችሁ ለደከማቸው እንዲሁም ለአዳዲስ ደግሞ ጌታ ኢየሱስን እንደግል አዳኛቸው አድርገው መቀበል ላለባቸው ሰዎች ልባችሁ ላሳሰባቸው ሰዎች ይሄንን ቪዲዮ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ አብረን ኢየሱስን እንስበክ አብረን ወንጌልን እንስራ ወዳችሁ